ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከች ማለዳ፣ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። ክብርን ሁሉ ላንተ እናመጣለን። ኖ ደግሞ ምሕረትና ቸርነት በስቶ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድንሰማ ዕድል ስለሰጠህንና ምሕረትህንም ስላደረክልን በዕድሜ ላይ ዕድሜ በቀን ላይ ቀን ስለጨመርክልን እናመሰግንሃለን፣ እናከብረሃለን። ኖ ደግሞ ምሕረትህን ለምድራችን እንድታደርግ በጌታ በኢየሱስ ስም እንጸልያለን። በምድራችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሰላም አየር እንዲነፍስና ሰላም በምድራችን እንዲሆን በጌታ በኢየሱስ ክርስቶስ ስም እንጠይቃለን። እጅህን ዘርግተህ መልካምነትህንና በጎነትህን ሁሉ ገልጠህ እግዚአብሔር የዘላለም አምላክ ምድሪቱ ታርፍ ዘንድ ትውልድ ያርፍ ዘንድ እግዚአብሔር ሆይ በኢየሱስ ስም እንለምንሃለን። እነሆ ደግሞ እግዚአብሔር የዘላለም አምላክ በዚህ ማለዳ በፊትህ እንጸልያለን። በጨለማ ላሉት አንተን ለማያውቁት ሕይወታቸው ካንተ ለተነጠለ እግዚአብሔር የዘላለም አምላክ የወንጌልህ ብርሃን እንዲበራላቸው፣ የወንጌልህ ኃይል እንዲገለጥላቸው፣ ጽድቅህ እና ብርሃንህ እንዲታያቸው በኢየሱስ ስም እጠይቅሃለሁ። አንተ ትልቅ ነህ፣ ኃያልና ብርቱ ስለሆንክ ደግሞ እናመሰግንሃለን። እጆች ስለተዘረጉልን እናመሰግንሃለን። ስለተደረገልን ምሕረትና ቸርነት ሁሉ እናመሰግንሃለን። ስለ በጎነትህ፣ ስለ መልካምነትህ፣ ስለ ታላቅነትህ፣ ስለ ጌትነትህ፣ ስለ አለቅነትህ እናመሰግንሃለን። እግዚአብሔር ሆይ እነሆ ደግሞ ወደዚህ የሚገቡትን እህቶቼን ወንድሞቼን ይህንን የሚያዳምጡትን ትባርካቸው ዘንድ መልካምነትህን በእነሱ ላይ ታደርግልን ጸጋህን ታበዛላቸው ዘንድ በክርስቶስ ኢየሱስ ስም እንጠይቃለን። አንተ ልትልቅ እኛ ግን ልናስ፣ አንተ ከፍ ልትከብር ልትታይ፣ በሕይወታችን ላይ ልትነግስ፣ መልካምነትህና በጎነትህ እግዚአብሔር ሆይ ሊታይ ያስፈልጋልና በጌታ በኢየሱስ ስም ጸጋና ኃይልህ በሕይወታችን ይገለጥ። የቃልህን ረሃብ ስደድብን፣ የመንፈስህን ጥማት ላክብን። መንፈስህን እንድንጠማ ቃልህን እንድንራብ ጸጋህን በክርስቶስ ኢየሱስ ስም አብዛለን። እነሆ ደግሞ በዚህ ማለዳ ይህንን ሕያውና ቅዱስ የሆነውን ቃልህን አስተምረን በነገር ሁሉ እንድትረዳና እንድታግዘን በክርስቶስ ኢየሱስ ስም እንጠይቃለን። ቃልህ የተባረከ ይሁን። ስለ ሁሉ ነገር እናመሰግናለን። ቀሪውን ጊዜ ባርክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። በትናንትናው ዕለት በትናንትናው ዕለት ቁጥር 14 እና 15ን ተመልክተናል። በዚህም ክፍል ላይ የተመለከትነው እንግዲህ ወገባችሁን በእውነት ታጥቃችሁ ነው የሚለውን ሐሳብ፣ እንደዚሁም ደግሞ የጽድቅ ጦሩን ለብሳችሁ የሚለውን ሐሳብ፣ እንዲሁም ደግሞ በሰላም ወንጌል በመዘጋጀት እግሮቻችን ተጫምተው መቆም የሚለውን ሐሳብ ተመልክተናል። እንግዲህ እውነትን መታጠቅ ያስፈልጋል። ለእውነት መኖር
ያስፈልጋል። ለእውነት መጋደል ያስፈልጋል። እውነት ዋጋ ታስከፍላለች። ብዙ ሰው በእውነት የማይኖርበት ምክንያት ዓለም በውሸት የተሞላች ስለሆነ እና የምንኖርባት ዓለም የውሸት ዓለም ስለሆነች እውነትን መግለጥ ብዙ ዋጋ እንደሚያስከፍል ስለሚያውቁ ዋጋ ላለመክፈልና ያገኙትን ምቾት ወይም ደግሞ ድሎት ወይም ደግሞ ሰላማዊ ነገር ብለው የሚያስቡትን ላለማጣት ሰዎች ከእውነትን በመተው ከውሸት ጋር እየተሞዳመዱ የሚኖርበት ዘመን ላይ ነን ያለ ነው። እንግዲህ በመቀጠል ደግሞ የተመለከትነው የጽድቅን ጥሩር መልበስ ነው። ጽድቅ የሚገለጥ ነው። ጽድቃችን ክርስቶስ ኢየሱስ ነው። ክርስቶስን ልንለብሰው ያስፈልጋል። ጽድቃችን ሁልጊዜ ለሰዎች የሚታይ እንደሆነና ሰዎችን ከጨለማ ወደ ብርሃንም ሊጠራ የሚችል እንደሆነ ማወቅ አለብን ብዬ እላለሁ እና ይህንን ሐሳብ ነበር የተመለከትነው። በመጨረሻ የተመለከትነው በሰምራ ወንጌል በመዘጋጀት እግሮቻችንን ተጫምተን መቆም ነው። የእግዚአብሔርን ቃል እንግዲህ ታጥቀን የእግዚአብሔርን ቃል ተጫምተን በእግዚአብሔር ቃል እባብና ጊንጡን እየረገጥን በጠላት ላይ ድል እየነሳን መራመድ እንችላለን። እንግዲህ የዲያብሎስን ሽንገላ የምንዋጋባቸው መንገዶች ወይም የእግዚአብሔር ዕቃ ጦር አንሱ ያልነው እነዚህን የእግዚአብሔር ዕቃ ጦሮች ነው መታጠቅና ማንሳት ያለብን። እንግዲህ ዛሬ ደግሞ ቁጥር 16ንና ከቻልን ደግሞ እስከ 17 እንመለከታለን። ቁጥር 16 እንደዚህ ይላል፣ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ ይለናል። እምነት የጠላቶቻችንን ፍላጻ የምንመከትበት ነው። እምነት በእግዚአብሔር ላይ ያለንን ማንነትና ምንነት የምናሳይበት ነው። እምነት የራሱ የሆነ ምንጭ አለ። የእምነት ምንጭ የእግዚአብሔር ቃል ነው። እምነት ከመስማት ነው ይላል። መስማትም ደግሞ ከምንድን ነው ይለናል? ከእግዚአብሔር ቃል እንደሆነ ይነግረናል። ዕብራውያን 11 ስናጠና ስለ እምነት አባቶቻችን ወይም ደግሞ የእግዚአብሔር ሰዎች የቀደሙት ነቢያትና የእግዚአብሔር ሰዎች ድል የነሱበት መንገድን ስንመረምር በእምነት ነው። ለሰሙት ቃል የእምነት ምላሽ መስጠትና ራሳቸውን እስከ መስዋዕት ድረስ ማቅረባቸው ድል ነሺ አድርጓቸዋል። እንግዲህ እምነት ስንል ተስፋ ስለምናደርገው ነገር የሚያስረግጥልንና የሚያሳየን ነው። ዕብራውያን 11:1 ላይ የእግዚአብሔር ቃል ይሄንን በምን ይነግረናል? በግልጽ ይነግረናል። በግልጽም ደግሞ ያሳየናል። እንደዚህ ብሎ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆኑ በእምነት እናስተውላለን ይላል። እንግዲህ እምነት ተስፋችንን ስለምናደርገው ነገር የሚያስረግጥልን ነው። የማረጋገጫ መሳሪያ የሚሰጠን ምንድን ነው? እምነት ነው። እምነት ማረጋገጥ ብቻ ሳይሆን የማናየውን ነገር ወይም ደግሞ በዚህ በተፈጥሮ አይኖቻችን የማንመለከታቸውን ነገር በመንፈስ ደግሞ የሚያስረዳንና እንድናውቅ እንድንረዳ የሚያደርገን ነው። ስለዚህ ነው በእምነት ልንታጠቅ ወይም ደግሞ የእምነትን ጋሻ ልናነሳ የሚያስፈልገው። እንግዲህ የእምነትን ጋሻ አንሱ ሲለን በእግዚአብሔር ቃል ላይ እምነታችንን ማሳደግ ነው። የጠላቶቻችንን ፍላጻ የምንመልሰውና ክፉን የምናሸንፈው በእግዚአብሔር ቃል እንደሆነ ልናውቅ ያስፈልጋል። ኢየሱስ በተፈተነ ጊዜ ያሸነፈው በእግዚአብሔር ቃል ነው። የእምነት ጋሻን ነው ያነሳው።
ለዲያብሎስ መልስ የሰጠው በእግዚአብሔር ቃል ነው። ያንን የእግዚአብሔርን ቃል ስናነሳ እምነታችን እየጨመረ እያደገ ይሄዳል። ብዙ ጊዜ ከእግዚአብሔር ቃል ጋር ኅብረት የማናደርግ ከሆነ እምነታችን አይጨምርም። እምነታችን ባልጨመረ ቁጥር በፍርሃት፣ በተስፋ መቁረጥ፣ በስጋት ሕይወታችን ይወረራል ወይም ደግሞ እዛ ውስጥ እንገባለን። ብዙ ሰዎች ፍርሃት ውስጥ የሚገቡት፣ ተስፋ አልባ የሚሆኑት፣ ተስፋ የሚቆርጡት፣ ስጋት ውስጥ የሚገቡት በምን ምክንያት ነው ስንል እምነት ስለሌላቸው ነው። እምነት ደግሞ የሚመነጨው ከየት ነው? ከእግዚአብሔር ቃል ነው። በምድር ላይ ዝም ብለን በምናዳምጣቸው በተለያየ ሶሻል ሚዲያ ላይ በምናዳምጣቸው ነገር አይደለም እምነታችን የሚመነጨው። እምነታችን የሚመነጨው ከእግዚአብሔር ጋር በምናደርገው ኅብረትና ከእግዚአብሔር ጋር በምናደርገው የእግዚአብሔርን ቃል በማጥናት በምንጸልየው ጸሎትና በምናደርገው ኅብረት እምነታችን እያደገ ይሄዳል። የእግዚአብሔር ቃል ሕይወታችን እየሞላ ሲሄድ እምነታችን ምን እየሆነ ይሄዳል? እየጨመረ ይሄዳል። እምነታችን እየጨመረ ሲሄድ ደግሞ ምንድን ነው የሚሆነው? ኃይል እያገኘን እንመጣለን። የእምነት ሰዎች እየሆንን እንመጣለን። ለማናቸውም ነገር ምላሽ መስጠት የምንችልበትና መመከት የምንችልበት እንዲህ ተብሎ እኮ ተጽፏል ብለን የምንናገርበትን ኃይልና ጉልበት እናገኛለን። ነገር ግን ይህንን የጠላትን ፍላጻ ለማሸነፍ እምነት ከሌለን በቀላሉ በጠላታችን ሐሳብ፣ በጠላት ፍላጻዎች እንጠቃለን። ለዚህ ነው ብዙ ክርስቲያኖች በጠላት ፍላጻ ይጠቃሉ። አትችሉም ይላቸዋል፣ አልችልም ብለው ያስባሉ። መጽሐፍ ቅዱስ ግን አትችልም ብሎ አልነገረንም። መጽሐፍ ቅዱስ ግን ለሰው የማይቻል ጉዳይ ለእግዚአብሔር ይቻላል ይለናል። ለሚያምን ደግሞ ሁሉ ይቻላል ብሎ ይነግረናል። ስለ እምነት ሲያስረግጥልንና ሲያስረዳን ለሚያምን ሁሉ ይቻላል ይለናል። እንደገና ደግሞ ለሰው የማይቻል ለማን ይቻላል ይላል? ለእግዚአብሔር ይቻላል። የእግዚአብሔርን አብሮነት ከኛ ጋር ካለና እኛ ደግሞ በእግዚአብሔር ቃል የተሞላን ከሆነ ለእኛ የማይቻለው ለእግዚአብሔር ይቻላል። እኛ ደግሞ በእምነታችን የምናሸንፋቸው ብዙ ነገሮች እንዳሉ መጽሐፍ ቅዱስ በግልጽ ቋንቋ ያስተምረናል። ስለዚህ ነው እምነታችን ተስፋችንን የሚያረግልን ነው፣ የሚያስረግጠን ነው። እግዚአብሔር የተነገረንን ተስፋ የሚያስረግጠን ነው። ያላየነውንም ነገር ደግሞ የሚያብራራልን የሚያስረዳን ነው እምነታችን። ስለዚህ በእምነት እያደግን በሄድን ቁጥር፣ በእምነት እየጠነከርን በሄድን ቁጥር፣ በእምነት እየበረታን በሄድን ቁጥር የጠላቶቻችንን ፍላጻ በቀላሉ ማሸነፍና መመከት እንችላለን። ምክንያቱም የዲያብሎስን ሽንገላ መቋቋም የምንችለው ውጊያችን በዚህ ምድር ላይ ካሉ ከክፋት ሰራዊት ጋር መሆኑን አውቀን ተረተን ከጠላቶቻችን የሚሰነዘረውን ፍላጻ ድል ማድረግ የምንችለው በእምነት እንደሆነ ልንመለከት ያስፈልጋል። መመከት፣ ማሸነፍ፣ ድል መንሳት የምንችልበትን አቅም በእግዚአብሔር ቃል ውስጥ እንደተሰጠን በትክክልና በግልጽ ልናውቅ ልንረዳ ያስፈልጋል። ለዚህ ነው የእግዚአብሔር ቃል በዚህ ስፍራ ላይ በሁሉ ላይ ጨምሮ የሚንበለበሉትን የክፉውን ፍላጻዎች፣ አያችሁ፣ እነዚህ ክፉዎች ሁልጊዜ ምን አለ? ፍላጻ አለ። አንዳንድ ሰዎች የሚያስቡት የሆነ አየር ላይ ቆሞ ሴጣን ነው። እንደሱ ብቻ አይደለም፣ ሰዎችን ይጠቀማል ሴጣን። ልክ እግዚአብሔር እኔና እናንተን እንደሚጠቀም ሁሉ ሰዎችን ይጠቀምና የሽንፈት ቃል በእኛ ላይ ይዘራል። የክፋት ቃል በእኛ ላይ ይዘራል። የፍርሃት ቃል በእኛ ላይ ይዘራል። ያንን ለይተንና መምታትና ማሸነፍ የምንችለው በእግዚአብሔር ቃል ሕይወታችን የተሞላ ሲሆን እንደሆነ በትክክል ልናውቅና ልንረዳ ልንገነዘብ ያስፈልጋል። እንግዲህ ቅዱሳን ወንድሞች በሁሉ ላይ ጨምራችሁ የሚንበለበለውን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ እናንሳ እላለሁ በዚህ ማለዳ። እንግዲህ በዚህ ማለዳ ያለኝን የማለዳ ቁርስ በዚሁ ገታለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ሁሉ ደግሞ የሚያስፈልገው ነገር እየደገፋችሁ በልባችሁ በሞላው ባሰባችሁ ባቀዳችሁ ነገር እየደገፋችሁ አብራችሁን እንድትቆሙ እናሳስባለን። በተለይም ደግሞ ቅዱሳን ወንድሞችና እህቶቼ ይህ አገልግሎት ለብዙዎች እንዲደርስ፣ ብዙዎች እንዲታነጹ፣ ብዙዎች ማለዳቸው ውብ እንዲሆን፣ ብዙዎች ማለዳቸው እንዲያምር አብረን እናገልግል ማለት እወዳለሁ።
የአጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ልግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ ክብር ምስጋና ለአንተ ይሁን። ይህንን ማለዳ ስለሰጠን እናመሰግናለን። በዚህ ማለዳ ደግሞ ቃልህን ስለባረክልን፣ ስላስተማርከን እምነት እንድንጠነክር እግዚአብሔር ሆይ የጠላቶቻችንን ፍላጻ መመከት የምንችልበትን መንገዶች በመንፈስ ቅዱስ ኃይል ስላሳየህን ክብርና ምስጋና ለአንተ ይሁን። ኖ ደግሞ ቀኑን ሁሉ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።